ዛሬ በትግራይ ምድር በህፃት ከተማ የሚሰማው ዜና የሁላችንም ህሊና የሚረብሽ ነው። አመላ ዓለም ትርከቡ ዲያስፖራ ኣብ ውሽጢ ዓዲ ዘለኹም ኩልኩም ማለት እዩ ኣብ ህፃት ኣጋጥሙኒ ከቢድ ፀገብ እዩ ህዝብና እንደገና ንሕና ከይወፅሕናሉ ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር በሁሉም ቦታ የምትገኙ በተለይም ደግሞ በትግራይ ክልል ያላችሁ ባለሀብቶች ወጣቶችም በማስተባበር ለነዚህ ጥቂት ለሚባሉ ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማን አባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ደህና ዋላችሁ። ህፃጽ ላይ የደረሰውን ረሃብ ሁላችንም ሰምተናል ብዬ አስባለሁኝ። እውነት ለመናገር አሁን ባለሁበት ሁኔታ መሄድ አልችልም፣ ግን እዚህ ሆኜ አቅሜ የፈቀደውንና የምችለውን ነገር በሙሉ እኔ ለማድረግ ዝግጁ ነኝ እና አደርጋለሁ። ያው ሁላችንም ስንተባበር ነው እናትና አባቶችን ማብላት የምንችለው ብዬ አስባለሁኝና እናንተም አቅማችሁ የፈቀደውን አድርጉ ለማለት ነው። ደህና ዋሉ። እንደ ዜባም አይተንደጉም ጥልቅ ፍቅር አለሽ የሚኖር ዘላለም አንቺ ነሽ ሀገሬም እናቴ ሽልማቴ ርስቴ የጠላሽ አይጥፋ ሀገሬ ስትኖሪ ነውና መኖሬ ጉዳት በደልሽን አሳየኝ ባይኔ የማንነቴ ምንጭ ክብሬ ነሽ ኢትዮጵያዬ ለኔ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። በዚህ ሳምንት ከተሰሙ መረጃዎች መካከልም እንግዲህ አንደኛውና አሳዛኙ ክስተት ምንድነው? በህፃጽ ከተማ የተከሰተው የረሃብ ወይም ደግሞ የድርቅ አደጋ ነው። በዚህ ድርቅም እንግዲህ የተለያዩ ወገኖቻችን በረሃብ እያለቁ ይገኛሉ። እናም በዚህ አጋጣሚ ሁላችንም ከጎናቸው ቆመን ልንረዳቸው ይገባል። እናም ደግሞ በዚህ ጉዳይ ዙሪያ ሁላችንም ድምጽ መሆን ስላለብን እኔም ለዛሬ ይሄንን ቪዲዮ ትኩረት ባደረገ መልኩ ሙሉ መረጃዎችን ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። እንዲሁም ደግሞ የተለያዩ የበጎ አድራጎት ስራዎችን በመስራት የምናውቀው ማስተር አብነት ከበደም እንግዲህ በዚህ ሰዓት የተለያዩ አዳዲስ መረጃዎች ስለሱ እየወጡ ይገኛሉ። እነዚህና የመሳሰሉትን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ላይክ በማድረግ ጀምሩ፣ ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያ እንግዲህ በትግራይ ክልል በህፃጽ ከተማ የተከሰተው የረሃብ ድርቅ ምንድነው መንስኤው የሚለው ነገር ቪዲዮ እንመልከትና በዚህ ጉዳይ ዙሪያ የተለያዩ ሐሳቦችን እናነሳለን። ቪዲዮ እንመልከት። ዛሬ በትግራይ ምድር በህፃጽ ከተማ የሚሰማው ዜና የሁላችንም ህሊና የሚረብሽ ነው። አመላ ዓለም ትርከቡ ዲያስፖራ ኣብ ውሽጢ ዓዲ ዘለኹም ኩልኩም ማለት እዩ ኣብ ህፃጽ ኣጋጥሙኒ ከቢድ ፀገብ እዩ ህዝብና እንደገና ንሕና ከይወፅሕናሉ ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር በሁሉም ቦታ የምትገኙ በተለይም ደግሞ በትግራይ ክልል ያላችሁ ባለሀብቶች ወጣቶችም በማስተባበር ለነዚህ ጥቂት ለሚባሉ ሰዎችም እነሱን መድረስ እንችላለንና ሁላችሁም ድጋፋችሁ አይለንም። ሁልጊዜም እንግዲህ ለህፃጽ ከተማም ድምጽ እንሁናቸው። ድምጽ መሆን ብቻ ሳይሆን የሚያስፈልጋቸውን ነገር በማገዝም ልናግዛቸው ይገባል ማለት ነው። It's too much money here. I mean, nobody should be hitting lotto for 36 million and we got people starving in the streets. That is not idealistic. That's just real. That is just stupid. ቪዲዮንም እንግዲህ እንደተመለከትነው ይህ የተከሰተው ረሃብ እንግዲህ ሁላችንም በጣም አሳዝኖናል። በዚህ ጉዳይ ዙሪያ እንግዲህ የተለያዩ ታዋቂ ሰዎች እንዲሁም ደግሞ ቲክቶከሮች ተጽዕኖ ፈጣሪዎች የምንላቸው ቲክቶከሮችም እንግዲህ ድምጻቸውን እያሰሙና የተለያዩ የእርዳታ ድጋፎችን እያደረጉ ይገኛሉ። ከነዚህ መካከል በዋነኝነት የሚጠቀሱት እነ ጆን ዳንኤል እና አዶናይ ናቸው። እስኪ እንመልከት። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማን አባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝነው? እውነት ለመናገር ስለ ህፃጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ህፃጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት። በረሃብም እየተሰቃዩ ነው ያሉት። ማልኒውትሪሽን አለ። ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁኝ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁኝ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁኝ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁኝ። አካፍል አንተ
አካፍል፣ ሁላችንም እናካፍልና እናግዛቸው። ሰዎችን እፈልጋለሁኝ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። እውነት ነው። ቪዲዮንም እንግዲህ እንደተመለከትነው አሁን ባለንበት ደረጃ ወይ አሁን በደረስንበት ስልጣኔ ማንም ሰው በረሃብ መሞት የለበትም። በዚህ ጉዳይ ዙሪያም እንግዲህ በትግራይ ክልል የሚገኙ ወይም ደግሞ በሕጻጽ ከተማ የሚገኙ የተለያዩ አዛውንቶች ወይም ደግሞ ወጣቶች በረሃብ የተጎዱት እባካችሁን እርዱ እያሉ ድምጻቸውን እያሰሙ ይገኛሉ። እስኪ ቪዲዮ እንመልከት። ሕጻጽ መጠለያ ካምፕ ወጣቱ በጣም የደከሙ አባትን ጠጋ ብሎ ምን እንደሆኑ ሊጠይቃቸው ፈለገ። እርሳቸው ግን መናገር የከለከላቸው ጥም ያደረቀው ጉሮሯቸው ነው። እንደ ራባቸው መናገር ፈልገዋል። እጃቸው ግን የሆዳቸውን መጣበቅ ማሳየት አልቻለም። ይህ ወጣት ይህ ነገር ገብቶታል። ከዚህ በላይ መሸከም አልቻለም። በእንባም ይህን ሁኔታ በዚህ መልኩ ለቀቀው። ሌላኛው ወጣት በእድሜ ጸና ያሉ እናትን ምን ሆኖ ነው ይላቸዋል። እርሳቸውም ጠማኝ ይላሉ። ይህ ሁሉ እየሆነ ያለው በሀገራችን ትግራይ ውስጥ ነው። ሕጻጽ መጠለያ ካምፕ ውስጥ በጦርነቱ ምክንያት የተፈናቀሉ ሰዎች እጅግ እየሞቱ ነው። እጅግም በጣም በረሃብ ላይ ያሉት። አሁን ያሉበት ሁኔታ እጅግ በጣም አሳሳቢ ነው። ወጣቱ ትውልድ ቤተሰቡን፣ ወገኑን ሊረዳ ሞከረ፣ ነገር ግን አልቻለም። የሚችለውን አደረገ፣ የማይችለውን በእንባ ተቀበለው። ምክንያቱ ደግሞ ወገኖቹ በረሃብ እየሞቱ ነው። በረሃብም እጅግ በጣም እየተንገላቱ ነው። በቁጥር ከ14,000 በላይ ተፈናቃዮች እዚህ ካምፕ ውስጥ አሉ። ከ300 በላይ ወገኖቻችንም በረሃቡ እንደሞቱ እየተነገረ ይገኛል። ሕጻጽ ትኩረት ያሸዋል። በመጠለያ ካምፕ ውስጥ ያሉ ሰዎች እጅግ በጣም ችግር ላይ ናቸው። ትግራይ ክልል እየወጣ ያለው መረጃ ይህንን ያመለክታል። ከጦርነት ምንም የምናገኘው የምናተርፈውም ነገር እንደሌለ አሁንም በድጋሚ እየተማርንበት ነው። አሁን ግን ኢትዮጵያን ወገኖቻችን በአንድነት ልንደርስላቸው፣ ልናግዛቸው፣ ከረሃብና ከዋጡም ልንደርስላቸው ልንላቸው ይገባል። ወገኖቻችንን እናድን። የሕጻጽ መጠለያ ካምፕን ጨምሮ የተለያዩ መጠለያ ካምፕ ውስጥ ያሉ ወገኖቻችን አሁንም ትኩረት ይሻቸዋል፣ ትኩረት ይፈልጋሉ። ሕይወት እናድን፣ ዜጎቻችንን እንታደግላለሁ። ይህ የሚኖር ሕይወት ነው። ሰላም። ይህም እንግዲህ በጣም የሚያሳዝን ነገር ነው። መናገር እስኪያቅታችሁ ድረስ ረሃብ አንደበታችሁን ዘግቷችሁ ነበር። ይህ ጉዳይም እንግዲህ በአንድ ሀገር ውስጥ ወይም ደግሞ በአንድ ጥላ ስር እየኖርን ይህን ያክል ልዩነት አለው ብሎ ማሰብ በጣም የሚከብድ ነገር ነው። እስኪ እንመልከት። ያለነው በአንድ ሀገር ውስጥ በአንድ ሰማይ ጥላ ስር ነው። እውነታው ግን ለየቅል ነው። እስኪ ለአፍታ ልባችሁን ወደዚህች ሕፃን አዙሩ። እጆቿን ተመልከቱ። የያዘችው ለዕቃቃ ጨዋታ የሚሆን የውሸት ማዕድ እንዳይመስላችሁ። ጨካኙን ረሃብ ለማታለል አንጀቷን ለመደለል የምታደርገው የሞት ሽረት ትግል እንጂ። እናቶችን አስተውሉ። ማጀታቸው ከምግብ ይልቅ በባዶነት ተሞልቷል። የላይኛው ፀሐይ ንዳድ ከውስጥ ረሃብ ጋር ተባብሮ የቤቱን ምሰሶ ምንጣፍ ላይ ዘርሮታል። አባቶችን እዩ። የትዳር አጋራቸው መውደቅ የልጆቻቸው ራበን እሪታ አንጀት እየቆረጠው ያንን ሰቀቀን ላለማየት ከደጅ ወጥቶ የለጋሽ እጅ ይጠባበቃል። ይሄም አልበቃ ብሎ ይሄንን አካል ጉዳተኛ ታዳጊ ተመልከቱ። ጉዳቱ ላይ ረሃብ ተደራርቦበት አቅም አጥቷል። ወገን ዝም አንበል። እኔ አቅሜ ድምጽ መሆን ነው። እናንተ ደግሞ ለዚህ ድምጽ ምላሹ ነው። እባካችሁ እነዚህን ወገኖች አይተን እንዳላየን አንለፋቸው። አደራ አደራ። በዚህ ጉዳይ ዙሪያም እንግዲህ በሕጻጽ ከተማ በዚህ ሰዓት የተሰማ አንድ አዲስ መረጃ አለ። እስኪ ይሄንንም ቪዲዮ እንመልከት። በትግራይ ክልል ሰሜን ምዕራባዊ ቦታ ላይ የምትገኘው ሕጻጽ ከተማ በአሁኑ ሰዓት ላይ ሰዎች በረሃብና በችግር እየሞቱ እንደሆነ እየተነገረ የሚገኘው በብዙ ሺህ የሚቆጠሩ እናቶች፣ በብዙ ሺህ የሚቆጠሩ አባቶች፣ በብዙ ሺህ የሚቆጠሩ ሕጻናትና ወጣቶች በአሁኑ ሰዓት ላይ በችግር ውስጥ የሚገኙት ረሃብ ላይ ነው የሚገኙት። እንግዲህ ብዙዎችም እየሞቱ ነው የሚገኙት በዚህ ረሃብ ምክንያት። ይሄ ከጀርባ የምትመለከቱት ደብዳቤ ወይ ደግሞ ከጀርባ የምትመለከቱት ኖቲስ በኦክቶበር 19 2025 የወጣ ነው። እንግዲህ ከወራት ከአንድ ወር ከምናምን በፊት ማለት ነው። ይሄ የምትመለከቱት ትኩረት ያሸዋል
ያሸዋል። ያ ቦታ አጻጽ የሚባለው ቦታ ላይ ትኩረት ያሸዋል። ሰዎች በረሃብ እየሞቱ ነው የሚገኙት። ማስ ዴዝ ወር ደግሞ በብዛት የሚፈጠሩ ሞቶች ሊፈጠሩ ይችላሉ የሚል ማስጠንቀቂያ ነበር እዚህ ጋር የተሰጠውና ኢሚዲየት ኖቲስ ወር ደግሞ አስቸኳይ የሆነ ኖቲስ ያስፈልጋል በሚል ነበር የደብዳቤ ወጣው። ደብዳቤ እኛም ሳንሰማው መረጃው እኛ ጋር ሳይደርስ እንግዲህ በአሁኑ ሰዓት ላይ በከባድ ሁኔታ ድርቅ እንደተመታና በከባድ ሁኔታ ረሃብ እንደገባ ነው የተነገረ የሚገኘው። በዛስ ውስጥ ብዙ ሰዎች የሞቱ ነው፣ ብዙ ሰዎች ችግር ላይ ነው። ይሄን ቪዲዮ ይመለከተኛል ብሎ ለሚያስብ ኢትዮጵያዊ በሙሉ ላኩለት። ሁላችንም ለህፃጽ መድረስ አለብን። በተቻለና አቅም ለነሱ ደርሰን ነፍሳቸውን መታደግ አለብን። በጣም ነው የሚያሳዝኑት። በነገራችን ላይ ቪዲዮቹን ካያችሁ ሰዓት ላይም ወጣቶች እንደምትመለከቱት ከባድ እንቅስቃሴ እያደረጉ የሚገኙት እዛ አካባቢ የሚገኙ ህዝቦችን ለመርዳት እነሱ ብቻቸውን በቂ አይደሉም። እኛም መጨመር አለብን እዛ ላይ። ስለዚህ ሁላችሁም ለዚህ ቦታ ለህፃጽ ቦታ ድምጽ መሆን አለባችሁ ብዬ ጥሪን አስተላልፋለሁ። እንግዲህ ለሰው ልጆች ወይም ደግሞ ነፍስ ላላቸው ፍጥሮች በሙላ ፋታ የማይሰጥ አደጋ መሆኑን ተገንዝበው የተለያዩ ታዋቂ ሰዎች እንዲሁም ደግሞ አርቲስቶች ድምጻቸውን እያሰሙና የእርዳታ ድጋፍ እያደረጉ ይገኛሉ። ከነዚህ መካከል እንግዲህ በዋነኝነት የምጠቀስ ማራማዊት አባተ ናት። እስኪ እንም ቪዲዮ እንመልከት። ደህና ዋላችሁ። ህጻጽ ላይ የደረሰውን ረሃብ ሁላችንም ሰምተናል ብዬ አስባለሁኝ። እውነት ለመናገር አሁን ባለሁበት ሁኔታ መሄድ አልችልም፣ ግን እዚህ ሆኜ አቅሜ የፈቀደውንና የምችለውን ነገር በሙሉ እኔ ለማድረግ ዝግጁ ነኝ እና አደርጋለሁ። ያው ሁላችንም ስንተባበር ነው እናትና አባቶችን ማብላት የምንችለው ብዬ አስባለሁኝና እናንተም አቅማችሁ የፈቀደውን አድርጉ ለማለት ነው። ተናዋሉ ማራማዊትም እንግዲህ የተናገረችው ንግግር ትክክል ነው ብዬ አስባለሁ። ሁላችንም አቅማችን በፈቀደው መልኩ ልናግዝ ወይም ደግሞ ልንረዳቸው ይገባል። በሌላ በኩል ደግሞ የተለያዩ የበጎ አድራጎት ስራዎችን በመስራት የሚናቀው ማስተር አብነትም እንግዲህ በዚህ አሰሱ የተለያዩ አዳዲስ መረጃዎች እየወጡ ይገኛሉ። ይህንን ቪዲዮ እንመልከት። ስለ ማስተር አብነት አዲስ መረጃ ተሰምቷል። አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ በርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምናው ምክር ሀሳብ እንዲያቀርቡም ተጋብዘው ነበረም። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። እናም ፕሮፌሰሩ እግዚአብሔር ሁሌም መላለሁ ጸሎቱ ይቆጥል ብለዋል። እናም ሁላችሁም በየሃይማኖታችሁ ማስተር አብነትን በጸሎታችሁ አስቡት። ቀጣዩን ሂደት እየተከታተልን የምናሳውቃችሁ ይሆናል። ፎሎ ማድረግ ቤተሰብ ይሁኑ። ማስተር አብነትን እንግዲህ ወደ ቀድሞ ጤና ሙሉ ለሙሉ ደረጃ በሚባል ሁኔታ ለመመለስ የተለያዩ የሕክምና ባለሙያዎች እንዲሁም ደግሞ አድናቂዎቹ የተቻላቸውን ጥረት እያደረጉ ይገኛሉ። ከነዚህ መካከል እንግዲህ የተለያዩ በጎ ስራዎችን በመስራት እንዲሁም ደግሞ ህፃናቶችን በማከም የምናውቀው ዶክተር አብይም እንግዲህ ይጠቀሳል። እስኪ እንም ቪዲዮ እንመልከት። ሃይ እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ሂጄ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔም በጣም ቢዚ ከመሆኔ አንፃር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የህክምና ሂደትም በተወሰነ መልኩ ለማስተዋል ሞክሬያለሁ። ህክምናውንም በጥሩ ሁኔታ እየተከታተለ ይገኛል። ቀጣይ አዳዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እስከዛው ድረስ ግን ሁላችሁም የምትወዱት የምታከብሩት ኢትዮጵያውያን በጸሎታችሁ አስቡት። ወደ ቀደመ ስራው ወደሚወደው ወደሚያከብረው ልቡን ሐሴት ወደሚሞላው ስራው ደግሞ በጊዜ እንዲመለስ ሁላችንም ማድረግ የምንችለው በጸሎት ማገዝ ስለሆነ ጸሎታችንን ሙስሊም ናችሁ በሃይማኖታችሁ፣ ክርስቲያን ናችሁ በሃይማኖታችሁ እንድትጸልዩለት ስል በጣም በትህትና ጠይቃችኋለሁ። በተረፈ አዲስ ነገር በሚኖርበት ጊዜ ደግሞ ማሳወቃችሁ ይሆናል። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። አመሰግናለሁ። ይህም እንግዲህ እጅግ በጣም ደስ የሚያሰኝ ተግባር ነው። ማስተር አብነትም እንግዲህ ወደ ቀድሞ ጤናው እንደሚመለስ ሙሉ ለሙሉ እርግጠኛ ሆነን መናገር እንችላለን ማለት ነው። ኢትዮጵያውያን እውነትም አንድ ነን ብለው የሚያምኑበት በዚህ ነገር ነው። ስለዚህ አደራ የትግራይ ህዝብ ከጎናችሁ ነን። እግዚአብሔር ከኛ በላይ ደግሞ እግዚአብሔር ድረስ የተባለው ዱቄትና ዘይት ነው። መሳሪያ ስጡን አላሉ። ዱቄትና ዘይት ይበቃቸዋል ለትግራይ ወንድምና እህቶች። ከዛ መድኃኒት ነው። መድኃኒትን አተኩሰውም እንግዲህ በመድኃኒት አተኩስ መድኃኒት ዘይትና ዱቄት። ይሄን ማድረግ ጦርነት አይደለም። ይሄን ማድረግ ህወሓትን መደገፍ አይደለም። ይሄን ማለት ሰብአዊነት ነው። ሰብአዊነት ይቀድማል። ከዛ ነው ፖለቲካ የምታወራው። ሰብአዊነት ነው የሚቀድመው። ዱቄትና ዘይት መግዛት እንዲሁም መድኃኒት መስጠት ሌላ ነገር አርጉልኛል የለም። ስለዚህ እባካችሁ ይሄን ራሳችሁ ኢቭን ካላመናችሁ ራሳችሁ ሄዳችሁ መስጠት ትችላላችሁ። ይሄንን ነው ያሉት።
ያላመነ ካለ ራሱ የሚችለውን ያህል ዱቄት ይዞ ሄዶ መስጠት ይችላል ራሱ። በዚህ ያህል ነው የትግራይ ህዝብ የተራበው። በዚህ ያህል ነው የተራበው። በቃ የራበው ዱቄቱን ራስ ይዘህ ሄደህ ነርተህ መስጠት ትችላላችሁ። እኔ እንደ ጓደኛ ዮኒ ቬጋስ ለንደን ገብቷል ለካ። ዮኒ ቬጋስን አወራዋለሁ። ዮኒ ቬጋስ ሌሎች ሰዎችን ስፖንሰር አድርጎ አብረን ሆነን የምናረገው ነገር ለትግራይ እጻስ ቦታ የምናረገው ነገር አለ እንደ ጓደኛ። እኔ ዮኒ ቬጋስ፣ ፍራኦል ኢቲቻ፣ ሌሎችም አቅማላቸው ምላቸውን ጓደኞቼን ሰብስቤ ይሄ ቃል ገባለው። ይሄ ነገር ትላንትና ቢሰደብም እንደፈለገ ፍራኦል ኢቲቻ እኔ ደውዬ ነግሮ እጠይቀዋለሁ። ለትግራይ ህዝብ ያደርጋል። ተሙን እጠይቀዋለሁ። ተሙዝ ማ ብራዘር ሙሌን እጠይቀዋለሁ። ሙሌ ወንድሜ ነው። እነሱን ጠይቄ የኔ ምላችሁን አቅማላችሁ ምለውን ጓደኞቼን ጠይቄ ለትግራይ ቤተሰብ የምንችለው አቅም የፈቀደው እናረጋለን። ማንም ይስደበኝ አሮንኬ ረሃብ ባይ ዘ ወይ በአንድ ቀን የሚመጣ ነገር አይደለም። ሲጠፋም ደግሞ በአንድ ቀን አይጠፋም። የወረት እንዳይሆን በደንብ ብዙ ክትትል ያስፈልጋል። የሄዳችሁ ሰዎች በስማም እግዚአብሔር ይባርካችሁ። እኔ በቃ በጣም ደካማ መሆኔን ያየሁትና ለነገሩ እኔም እዚህ ሆኜ የበኩሌን ተወጥቻለሁና አዶናይ እያሰባሰቡ ነው። አካውንት ከፍተዋል። አዶናይ ባዮ ላይ ታገኙታላችሁ። መርዳት የምትፈልጉ በአካልም ሄዳችሁ መርዳት ትችላላችሁ። ያላችሁ ሰዎች ያቅማችሁን 5 ብር 1 ብር ራሱ አይናቅም ያላችሁ ሰዎች ልብስም በተለያየ አይነት ነገር መርዳት የምትችሉ ሰዎች እባካችሁ ለማገዝ የተነሱትንም ሰዎች አግዟቸው። እያለን እግዚአብሔር ይስጥልን አንልም። እግዚአብሔር ከሰማይ ወርዶ አይሰጠንም፣ ሰው ነው የሚያዘጋጅልንና ምግብ ብቻ አይደለም ጸሎትም ያስፈልጋቸዋል። ብዙ ሰው ብር ምናምን መርዳት ብቻ አይደለም ባይ ዘ ወይ ጸሎትም ያስፈልጋቸዋል። ቴክ ኬር የሚያደርጋቸው ሰው ይፈልጋሉ፣ ዶክተሮች ያስፈልጓቸዋል። እና በዚህ ሁሉ መርዳት የምትችሉ ሰዎች እባካችሁ እርዷቸው። ለህፃስ ህዝብ ድምጽ መሆን ፈልጌ ነው። እንጸልያለን። እግዚአብሔር ይርዳን። እኔ ውጪ ብዬ ሻንጣሽን ውጪ ያልኩበት የለም ጭራሽ። መድኃኒዓለም ይፍረድ። እኔ ንስሐ የገባው ሰው እንደዛ ብዬ የምል ሰው አይደለም። የሚሞት ሽማግሌ አይርገምህ፣ የሚያድግ ላይ ልጅ አይጥላህ ይባላል። ይሄን ሽማግሌ አክብሪው እባክሽን ብላት ብዙ ነገር ተናገረ፣ ተሳደበች። በዚህን ሰዓት እኔ ምን አደረኩኝ? ጓሮ የሆነች ሰርቪስ ማር ቤት ነበረች። ወንድያ ጸዳርቷት እንዲሁ ያለ ቤት ነበረ እና እዛ ግባ በቃ አንተ ልጅቷ እዛ ግቡ እንዳልላቸው ልጅቷ ህመምተኛ ትሆናለች፣ ህፃን ናትና በረዶ ያማታል። ይሄ የመሬቱ እንትን ይሄ ያማታልና አንተ እዛ ሁን ስለው እሺ ብሎ ሰተት ብሎ እዛች ቤት ውስጥ ገባ። ብርድ እግሩን አመመ፣ እሪህ ተነሳበት። ይሄኔ ወንድ ያልኩት አቤት ኧረ እባክህ ይሄ ሰውዬ ሳሎን ይግባ፣ በሽተኛ ሆነ ድንገት ይሞትብሃል፣ ተው ይግባ ሲል ይግባ ገኒ እኔ መቼም ቢያልኩኝ አለ። እሷ ግን አይገባም ማለት ጉራ ከረየዋለች። የፈለገ ይሁን ብዬ አልጋ አዲስ ገዝቼ ሳሎን ዘርግቼ አስገባ ነው። መሀሉን በር ዘጋች። መሀሉን በር ስትዘጋ ከውስጥ ቀርቅራ እሱ በዛ በኩል ወደ ሽንት ቤት አይሄድም፣ እሷ ናት የምትሄደው። በዚህ በኩል ትወጣለች በሳሎን እንደልቧ ቡናዋን ማፍልታ እንደፈለገችው እንግዳውን አስተናግዳ። እሱ ግን ባይተዋር ነው ለዛ ቤት። በዛ ላይ ግጥጫው ስድቡ እግዚአብሔር አይጣል ነው፣ ጎረቤት ይፍረድ። ታዲያ ጠብ የለም የሚሉ ለምንድን ነው? ማ መጀመሪያ ላይ ከነሱ ጋር ነው፣ ከኔ ጋር ጠብ የለኝም። አውራትም አልተጣላትም። ብትሰድበውም ችሎ ነው፣ መልስ አይሰጥም። የአብርሃም በግ ነው፣ ምንም መልስ አይሰጣትም። ተመስገን ብሎ ከመተኛ ሌላ በስልክም ሳስታርቃቸው ሙልጭ አርጋ ስትሰድበው እሱ እየሳቀ ነበረ። እግዚአብሔር ምስክሬ ነው። የመሻይንጋልኝ እነግርሃለሁ። እኔ ምንም የምፈራው ነገር የለኝም። አንድ ህይወት ነው ያለኝ አይደለ? በቃ ልጄንም አጥቻለሁ። ለምን አሁን እዚህ ድብና አለለም? እውነት ተናግሬ የመሸበት አጥራለሁ። ይሄ ማድነቅ አለበት። ትግራይ ልጆች ይችላል። ትንሽ ህዝብ ብዛት ቢኖራቸው በጌታ ስም ብዙ ተአምር የሚሰሩ ናቸው። ኢትዮጵያ ላይ ብዙ ተአምር መስራት የሚችሉ እንደሆኑ አሳይተዋል።
በቃ በደንብ አሳይተዋልና ጎበዞች፣ በእውነት አለማድነቅ አልችልም። በ3 ቀን ረሃቡን ድብልቅልቁን አውጥተው ከጫፍ እስከ ጫፍ ተነጋግረው ሙሉ አቴንሽን እንዲሰጥ ሙሉ ሶሻል ሚዲያ ወደዛ እንዲዞር አድርገዋል። ስለዚህ በእውነት የትግራይ ልጆች መኩራት አለብህ። እኔ ብዙ ጊዜ ሚስቴክ ሰርቻለሁ። የትግራይ ልጅን መናቅ አይቻልም። ይካንት መናቅ አይቻልም። በቃ አየሁት። እግዚአብሔር ምስክሬ፣ በሚፈልጉት ነገር ላይ ፎከስ ማድረግ በጣም የሚችሉ ሰዎች እንደሆኑ በደንብ ተረድቻለሁ። በቃ ይችላሉ እና አይዞን፣ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። ይሄ ነገር ፈጣሪ ምስክሬ ከልቤ ያዝኛለሁ። እኔ እናት ሲያመው አባት ሲያመው ምናምን ያዝና መሬት ላይ ወድቀው የትግራይ እናቶች ስታይ ያማል። እንደ ሰው እግዚአብሔር ምስክሬ ያማል። እኔ ቤተሰቡን ሌላቸዋለሁ። ቤተሰቤ ተጋብተዋል ከትግራይ ጋር። ሰፈሮቻችን ብዙ አዴዎች አሉ። የትግራይ እናቶች ወርቅ የሆኑ እናቶች፣ አብልተው የማይጠግቡ እናቶች አውቃለሁ። ከትግራይ እናት በልቻለሁ። ስለዚህ በነ ፖለቲካውን ሌላ ነው። የትግራይ እናት ስትራባ አይተህ ዝም የምትል ከሆነ አረመኔ ጨካኝ። ውድ የአገሬ ልጆች ወንድማችን አንድ የሚነግራችሁ ነገር አለ። እባካችሁ ልብ ብላችሁ ስሙ። ሰላም የኢትዮጵያ ሕዝቦች እንደምን አላችሁ? በሀገር ውስጥም በውጭም የምትገኙ ይህን እርዳታ ድምጽ ለእናንተ ስናደርስ እንግዲህ እኔና የማህበሩ አባላቶች በዚህ ቦታ ቆመን ነው ማለት ነው። ማህበራችን ኢሲያ እንግዲህ በተቻለው አቅም በረሃብ የተጎዱ ወገኖቻችንን በትግራይ ክልል ሽረ እንዳስላሴ አካባቢ በህጻጽ በምትባለው ከተማ ላይ በረሃብ የተጎዱ ወገኖቻችንን ለመርዳት የተቻለ እንቅስቃሴ እያደረግን ነው የሚገኘው። ዛሬ ሙሉ ቀን እያደረግን የነበረው እንቅስቃሴ እሱ ነው። አንደኛው ምን መሰላችሁ? የምትችሉትን ያክል ገንዘብ ከ100 ብር ጀምሮ የምትችሉትን ያክል ገንዘብ መርዳት እንድትችሉ አካውንት እያመቻቸን ነበረ። እሱን አካውንት ጨርሰናል። እዚህ ቪዲዮ ላይ ሜንሽን እናደርግላችኋለን። በዛ አካውንት ላይ እንግዲህ በሁላችን ስም የተከፈተ አካውንት ነውና እዛ አካውንት ላይ የምትችሉትን ያክል ገንዘብ እያስገባችሁ በገንዘብ መርዳት ስትችሉ፣ ሁለተኛው ደግሞ ኢንካይንድ ወር ደግሞ እኛ መተን ራሳችን ማቴሪያሎችን እናንተ ማስረከብ እንፈልጋለን የምትሉ ደግሞ ነገ ጠዋት 4 ሰዓት በቦሌ ምሳሌ አዲስ አካባቢ ከዩጎ ቸርች ጀርባ በሚገኘው ፓርኪንግ ላይ ማሰባሰቢያ እያዘጋጀን ስለሆነ የምትችሉትን እቃ ዘይት ሊሆን ይችላል፣ ንጽህና መጠበቂያ ልብስ ሊሆን ይችላል፣ የተራበ ሰው ይቸግራል ብላችሁ የምታስቡትን ነገር በሙሉ አመታችሁ መርዳት የምትችሉ ሰዎች ትንሽ ትልቅ ሳትሉ የእናንተ ፍቅርና የእናንተ መተሳሰብ ነው የሚያስፈልገን በሰዓት ላይ። እሱን ነገር አሰባስበን እንግዲህ ከጥቂት ቀናት በኋላ ወደ ሽረ እንዳስላሴ ሁላችንም ሄደን ከእናንተ ባደራ የተቀበልነውን ልብስና ወይ ከእናንተ ባደራ የተቀበልነውን ገንዘብ የምናስረክብ ይሆናል ማለት ነው። እንግዲህ ይሄ ቪዲዮ የሚደርሳችሁ ሰዎች ለሁሉም ሼር አድርጉ፣ ከሀገር ውስጥም ከሀገር ውጭም ያላችሁ ስለሚመለከታችሁ ማለት ነው። ሌላ የምጨምረው ነገር አለ? 4 ሰዓት ጀምሮ እስከ ማታ 10 ሰዓት ነው የሚቆየው። ስለዚህ ከጧት 4 ሰዓት ጀምሮ ቦሌ ዩጎ ቸርች ጀርባ ምሳሌ ፍየል ቁርጥና ስጋ ቤት እሱ አጠገብ ፓርኪንግ ኤሪያ አለ። እዛ ጋር ነው የምንገኘው። ስለዚህ ከ4 ሰዓት ጀምሮ እዛ ጋር መታችሁ የምትችሉትን ያህል ሰፖርት ማድረግ ትችላላችሁ ማለት ነው። በቻላችሁት አቅም ምግብ እንቀበላለን፣ ልብስ እንቀበላለን። በቻላችሁት አቅም ሁላችሁም ኑ፣ እኛም እዛ እንገኛለን ማለት ነው። እኛም ታዩናላችሁ። እንወዳችኋለን። ቴንክ ዩ ሶ ማች። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርበትና አሪፍ መረጃዎችን እንዳጋራችሁም ተስፋ አድርጋለሁ። ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ፣ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ። በቀጣይም እንግዲህ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ